ቆይ ግን የኤርሚያስን ቅናት እንዴት አያችሁት? ሰው በዚህ ደረጃ ይቀናል? አልፈልግም ዞር በልልኝ ሲባሉ ወንዶች በነገራችን ላይ ይብስባቸዋል መሰለኝ። እሷ ምን ያክል እንደምጠላውና በሱ ምክንያት ምን ያክል ዋጋ እየከፈለች እንደሆነ አይረዳም እንደ ሰው። ኑሐሚን እኮ በኤርሚያስ ምክንያት ይህን ሁሉ ዋጋ እየከፈለች አለችው። ከአቶ ለይኩን አይን የወረደችው በአባቷ እይታ በዚህ ደረጃ የወረደችው በሱ ምክንያት ነው። ሰው ካሁን በኋላ ኑሐሚን ከኤርሚያስ ጋር ትኖራለች ማለት ሞታ ተቀበረች ማለት ነው። አስባችሁታል? ግን እንደዛም ብሎ በአካባቢዋ ወይም በዙሪያዋ ካለው ሰው ሁሉ ጸብ፣ ድብድብ ያማዋል። እንደ ልጁ እንደዚህ አይነት ፍቅር ሲጀመር የለም። ራስ ወዳድነት እንጂ ፍቅር አይደለም። ይሄ የእውነት ለመናገር አንድ ሰው በዚህ ደረጃ ሰውን አዋርዶ መጀመሪያውኑ የእውነት የሚወዳት እና የሚያፈቅራት ከሆነ ኦኬ ይወዳታል፣ ያፈቅራታል። ግን የእውነት የሚያፈቅርና የሚወድ ሰው መጀመሪያ ራሱን አጽድቶ ራሱን ነፃ አድርጎ ነበር ያን ሰው መቅረብ የነበረበት። እሱ ራሱን እንዳቆሸሸ በሰው ንብረት እየኖረ በሰው ገንዘብ እየተቀመጠ ምንም ነገር ሳይኖረው ህይወቷን አበላሽቶ አሁንም በየሄደችበት እየተከተለ የእሷ ዋጋ እያስከፈለ ያለ ኤርሚያስ ነው። እንደዚህ አይነት ሰው ጋር ማነው አብሮ የሚኖረው? በጣም ከባድ ነው ሆነን ለመናገር። እናንተስ እንድታዩታላችሁ እንደዚህ በዚህ ደረጃ ከበደላችሁ ሰው ጋር እና በጣም ከምትወዱት ከምታከብሩት አባታችሁ ጋር እንደዚህ እንድትወርዱ ካደረጋችሁ እሱ ብቻ አይደለም። አቶ ለይኩን እንግዲህ በጣም ከሚገባው በላይ ትልቅ ቦታ የሰጣት ነበረች ኑሐሚን። እሷንም ማለት እሱንም እንደዚህ በአይኑ እንድትወርድ አድርጎ ከቤተሰቦቹ ጋር እየተጣላ ለሷ ሲል ትልቅ ቦታ ሰጥቷት ለልጁ ሊያጋባ እንደዛ ያን ሁሉ መከራ እያየ ነገር ግን በኤርሚያስ ምክንያት እሷም ተዋርዳ ቤተሰቦቿንም አዋርዳ ያመናትን ሁሉ ማለት ያመናትን አቶ ለይኩንም ማለት ነው እነሱን ሁሉ እንግዲህ እንዳዝኑባት ካስደረጋት በኋላ አሁንም ሙቼ እገኛለሁ አንቺን ካላገባው አንቺ ጋር ካልሆንኩ ይላል። እንዴት ብሎ እንደው አቶ ለይኩንንም ተውት እሺ ትተው ብዙ ውለታ ቢውልላትም ከአባቷ ጋር ግን 24 ሰዓት ፊት ለፊት ከምትቀመጠው አባቷን እንደ አይኗ ብሌን ከምትወደው አባቷ ጋር እንደዚህ አጣልቷት እንዴት ብላ ነው አብረው የምትኖረው? በዛ ላይ ደግሞ ማንም ካጠገብሽ እንድኖር አልፈልግም። ኧረ በጣም ከባድ ነው ኤርሚያስ። የእውነት በጣም ከሚገባው በላይ ራስ ወዳድነትህን ነው እያሳየህ ያለኸው ማለት ነው። እንደኔ ሀሳብ አላቅም የእናንተ ሀሳብ ምን እንደሆነ እንጂ ኤርሚያስ የእውነት ነው የሚላችሁ ቤተሰቦች የራስ ወዳድነትን ነገር ነው እያንጸባረቀ ያለው እንጂ ትክክለኛ ፍቅር በቃ አልፈልግም ካለች የእሷን ደስታ የእውነተኛ አፍቃሪ የእሷን ደስታ የሚያይ ሰው ነው መሆን ያለበት። የእሷን ለቅሶ የእሷን ሀዘን እሷ ከቤተሰቦቿ ጋር መለያየቷን እያየ እኔ ካንቺ ጋር ካልሆንኩ ሙቼ እገኛለሁ የሚል ሰው ከሆነ ይሄ የእውነት ራስ ወዳድነት ነው። እናንተ ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበለልኝ። ወደ ቻናሌ ስለመጣችሁ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እንግዲህ ወይዘሮ ዝናሽም አሁን ያለችበት ሁኔታ ግራ ተጋብታለች። በዛም በዚህም በነገር እየተጣደፈች ነው ያለችው። በአንድ ጎን በኩል ለአቶ ተሰማ ቤት መከራየቱ ወይም ሊገዛለት መሆኑ አሳብዷታል። በሌላ በኩል ደግሞ እንግዲህ የዳግም ጉዳይ ነው። ዳግም ከዛ ቤት አሁንም ቢሞት እንደማይወጣላት እርግጠኛ ናት። ነገር ግን አሁን ናሆምም እየጠረጠራት ነው። ትልቅዬ ችግር የሚፈጠረው እዚህ ላይ ነው። አባዬስ ያውቃል እንደ ስለዚህ ጉዳይ ሲላት ደግሞ ህልቧ ደውደው እያለ ነው። ደውዬ አይዝናሽዬ በኑሐሚን ላይ እንደዛ ቃቃ እንዳልተጫወተች አሁን ኑሐሚን ከዛ ቤት ውልቅ ብላ ወጥታላታለች። እሷ እዳዋን ተጨርሰው ዳግም እንደሆነ ወደ ኋላ የሚል ልጅ አይደለም ጭራሹንም ናሆምን ከአንደኛው ድርጅት እኔም በኃላፊነት እሰራለሁ እናቴ ማለቴ ወይዘሮ ዝናሽ አስቀጥረሃለሁ ብላኛለች ሲለው ናሆም ደግሞ ወጥቷል። የሚጋራው መጣበት። እስካሁን ድረስ ብቻውን ነበረ ወይም ወራሽ እኔ ብቻ ነኝ ብሎ ነበር የሚያስበው። አሁን የመጣው ነገር በጣም ከባድ ሆኗል። ናሆም በነገራችን ላይ ሳይጠረጥር አይቀርም። ይሄ ልጅ እውነትም የጓደኛሽ ልጅ ብቻ ነው ወይስ ሌላ እኔ የማላውቀው ሚስጥር አለ እንዴ?
ብሎ ነካ አድርጓታል ወይዘሮ ዝናሽን። የዛ ጊዜ አቤት ውሸት እኮ እግዚአብሔር ምስክር የሚሆን እንደው አምላኬ ሆይ በተለይ እንደዚህ አይነት ትልቅ የውሸት መብርሃንን በጣም ከባድ ነው። አያችሁታ አንደበቷ እንዴት እንደተንተበተበ። ወይኔ አምላኬ በቃ ማለት የእሷ ልጅ እንደሆነ ሲጀምር አስታውቁባታል። እዛ ላይ አባዬ ይሄን ነገር ያውቃል ወይ ብሎ ሲላ በተለይ በቃ ውሃ ነው የሆናችሁ ታውቃላችሁ፣ ውሃ። ስለዚህ አሁን ጠርጥሯል። ይሄ ዳግም የሚባል ልጅ የወይዘሮ ዝናሽ ልጅ መሆን አለበት እንጂ በጭራሽ ጓደኛዋ ልጅ እንዳልሆነ ጠርጥሯል ማለት ነው። ስለዚህ ወይዘሮ ዝናሽ ደግሞ ቆይ ይህንን ነገር አቶ ለይኩን ወይም አባዬ ያውቃሉ እያለኝ ምን ለማለት ፈልጎ ነው? ቆይ ምን አስቦ ነው ለይኩን ይህንን ያውቃል እንዴ እያለች ለራሷ የቤት ስራ ሰጥቷታል። ስለዚህ ከአሁን በኋላ ኑሐሚንን ለቀቅ አድርጋታለች ብዬ አስባለሁ። ሌላ ውድ ቤተሰቦች አቶ ተሰማ ነው። እኔ አቶ ተሰማ እስከ ዛሬ ድረስ በጣም ያሳዝነኝ ነበር፣ ከሚገባው በላይ ማለት አዝንለት ነበር። አሁን ግን አይኑን መግለጽ አቅቶታል። የሆነ አይኑን በምንድን ነው ዘግተውታል ታውቃላችሁ ውድ ቤተሰቦች። እነ ወይዘሮ ገነት አሁን ልትጫወትበት ፈልጋለች። አባዬ ተው ይሄ ነገር ልክ አይደለም እያለችው ኑሐሚን አሁንም ኑሐሚን ስህተተኛ አድርጎ ነው የሚያት። ግን እዚህ ድራማ ላይ እኔ ያልገባኝ ነገር ለምንድን ነው ከጀምሮ ጀምሮ ለኑሐሚን ብቻ ሲቃይ የሚበዛባት? የሚገርመው ነገር እስካሁን ድረስ አንድም ሰው የሚረዳት አልተገኘም። ከጀምሮ ገና ሀብሎ ድራማው ሲጀምር እነ ወይዘሮ ገነትና ኤደን እንደዛ ሲያሰቃዩት ወጣች። ከዛ ወጥታ ከኤርሚያስም ጋር እንግዲህ የተወሰነ ጊዜ በደስታ አሳለፈች እንጂ ምንም ጥሩ ጊዜ አላሳለፈችም። ከዛስ መጣች ከወይዘሮ ዝናሽ ቤት። እዛ መጣ እሳት ውስጥ ነው ተጥዳ የነበረው። አሁንም ከዛ ወጥታ በራሷ ቤት ብትቀመጥም በጭራሽ ሰላም ልታገኝ አልቻለችም። ጭራሹን አባትየው ያንቺ ብልግና መች ነው የሚያቆመው? ዝናሽን ለምንድን ነው ማለት ገነትን ለምንድን ነው የምትናገሪያት? እንደውም አንድ ክፍል አዘጋጅላት፣ አንቺ አይመለከትሽም፣ ቤቱ ሰፊ ነው ይበቃናል፣ ስለዚህ ትረፍ፣ አንቺ አያገባሽም ሲል እንግዲህ ኑሐሚንን ተናግሯታል ማለት ነው። በጣም የሚያሳዝነው ነገር ወይዘሮ ገነት እዛ ቤት የተቀመጠችው ሁለቱን ለማጣላትና የሆነ ችግር ፈጥራ እሷ የምትፈልገውን ነገር ለመውሰድ እንጂ በጭራሽ ለነሱ አዝናላቸው አይደለም። ሌላ ውድ ቤተሰቦቼ ምናልባትም ቤቱ ከተገዛለት እንግዲህ ወይዘሮ ገነት ያሰበችው ቤቱ ኪራይ ከሆነ ኪራይ ነው። ነገር ግን አቶ ተሰማ ማለት አቶ ለይኩን ለአቶ ተሰማ ቤቱን ከገዛ እሷ የ80 ባለቤት ስለሆነች የመካፈል እድሉ አላት። ስለዚህ የሆነ ነገር ቢፈጠር እኔም አለሁበት፣ የ80 ባለቤቱ ነኝ፣ ስለዚህ እኔም የሁሉም ነገር ተካፋይ ነኝ ነው የምትለው። ስለዚህ ይህ ነገር ደግሞ አሁን ለአቶ ተሰማ ጭራሽ እየታየው አይደለም ማለት ነው። እንዴት አይኑን መግለጽ እንዳለባት ኑሐሚን አላቅም። ኑሐሚን ነቅታለች፣ ስለ ሁሉም ነገር ታውቃለች። ምክንያቱም አይታችኋለች። ወይዘሮ ገነት እንግዲህ ካስታወሳችሁ ኤርሚያስ ጋር እያለች ኑሐሚን ምን ብላት እሺ ብላ ይቅርታ አድርጋላት ከገባች በኋላ ነው ያን ሁሉ ጉድ ስትሰራት የነበረው። አረ እንደውም በመርዝ አብልታ ነበር ልታስለግላት ማስበው የነበረው። ግን አሁንም ወይዘሮ ገነት ይህንን ነገር ነው ማድረግ የምትፈልገው። ከሰማችኋት አንቺንማ መርዝ አብልቶ መገላገል ነበር፣ ግን እታገስሻለሁ የምፈልገውን ነገር እስካሳካ ድረስ ነው ያለችው። ስለዚህ እውነትም ቤቱ በሱ ስም የሚገዛለት ከሆነና ወይም ያንትቶ ሌላ ቤት የሚገዛለት ከሆነ ለአቶ ተሰማ ጸጥ ብላ ሁሉንም ነገር ታሳልፋለች። ቦታ ሰጥቷታል፣ እንድታርፍ ሰጥቷታል። ስለዚህ አብራ እስከሆነች ድረስ ኑሐሚንን ለማቃጠልና ከኑሐሚን ጋር የተፈጠረውን ነገር እያየች ለአቶ ተሰማ ለመናገር ወደኋላ አትልም። እንግዲህ ካያችሁ ኤርሚያስ በር አንኳኩቶ ከፍቶ እሷን ሲያናግራት እየሮጠች ሄዳ ነው ለአቶ ተሰማ እየተናገረችው። አቶ ተሰማ ደግሞ እንግዲህ በዊልቸሩ እየሮጠ ሲመጣ ሁለቱ አንድ ላይ ቆመው አይቷቸዋል፣ ተናዷል። እሱ ብቻም ሳይሆን እንግዲህ ዳግምን ከቤት አምጥታ ያው ዳግምና ኤርሚያስ ተደባድበዋል። ዳግምና ኤርሚያስ ሲደባደቡ ኑሐሚን ናት ወደ ሕክምና ቦታ የወሰደችው። እንግዲህ አሳክመዋለች ምናምን። እንደዛ ሆኖ ወደዛ ከምትወስዶ ፈርታ ነው ደግሞ እሷ ያው በእሷ ምክንያት ተደባደቡ የሚለው ሲሰማ ደግሞ አስባችሁታል። አቶ ለይኩን ራሱ ምን ያክል አስተሳሰብ እንደሚኖረው ለእሷ ገና ከመምጣቷ ሁለቱን አደባደበች የሚለው ነገር ስለሚወራ አልፈለገችም ይሄን ነገር።
እንደውም ከዛ ቤት ጥሩ ስም የላትም። ስለዚህ ይሄ ነገር እንድከሰስ ስላልፈለገች ወደ ቤቷ መጣችው። በቃ ምን ችግር አለው? አቶ ለይኩንስ ቢሆን በዚህ ደረጃ እንደዛ መናገሩ እኔ በበኩሌ ተገቢ ነው ብዬ አላስብም። በቃ ሰው ይሳሳታል አይደል? ማንኛውም ሰው ይሳሳታል። ሰው ፍጹም አይደለም። እንኳን አይደለም ሰውና ብረትም ይዝጋል አይደል? ስለዚህ በቃ ልጅ ተሳስታለች አንድ ጊዜ አምናታለሁ ብሎ ልጁን ማመን ሲገባው፣ ነገር ግን ልጁን አሳልፎ ሰጥቶ ወይዘሮ ገነት እንደዛ ጥንብርኩሱን ያወጣችውን አንቺ መች ነው ኑሐሚን፣ አንቺ መች ነው ብልግናሽን የምታቆሚው? አንቺንም አላምንሽም፣ አዋርደሽኛል፣ እንዳንቺ አይነት ልጅ የለኝም። አሁንም በድጋሚ ከገነት ፊት ነው እንደዛ ሲያዋርዳት የነበረውና እኔ በበኩሌ አቶ ተሰማ በተለይ በዛሬው ፓርት ላይ በጣም ነው ያናደዱኝ። እውነት ከገነት ፊት እንደዛ መናገር አልነበረበትም። አንዳንድ ጊዜ ታውቃላችሁ ባጎረስኩ ተነከስኩ የሚባል ማለት አባቷ ነው፣ ግን ቢሆንም እንደዛ ማድረግ አልነበረበትም። እንዴ በዛ ላይ ከገነት ፊት መናገሩ እኔ በጣም ነው ያናደደኝ የእውነት። እንዴ ገነት እንደዛ ወድቆ የሚያነሳ አቶ ትሸታለህ፣ ሽታ አያስቀርብም፣ ወደዛ ሄድ እያለች ስታንከባልለው የነበረችውን ገነት ኑሐሚን እኮ ናት ያንን ሁሉ ጉድ ተሸክማ ልብሱን ቀይራ ገላውን አጥባ ያን የሸተተውን ይቅር በለኝ መድኃኒዓለም፣ ያው እሷ ስለምትል ነው ይቅር በለኝ ቅዱስ ገብርኤል አይባልም። ለማንኛውም እንደዛ ሆኖ የነበረውን ነው እንግዲህ ከዚህ ደረጃ ያደረሰችው። አሁንም አባቷ እንድታከምላት ከወይዘሮ ዝናሽ ጋር የምታደርገውን ግብግብ ሁላችንም እያየነው ነው ያለነው። ስለዚህ በቃ ፍቅር ነው፣ ተሳሳተኝ። እንደውም እኔ የወደድኩት ማንን እንደሆነ ታውቃላችሁ ውድ ቤተሰቦቼ? አቶ ለይኩን በጣም ነው የተረዳት። ጌታ ምስክሬ፣ በጣም እውነትም ትክክለኛ አባት ነው አቶ ለይኩን። እንግዲህ ልጁ አይደለችም፣ ነገር ግን አብረዋት ትንሽ በቆየበት ሰዓት በጣም አውቋታል። በጣም አድርጎ ነው የተረዳት። ልጅ ናት፣ ተሳሳተች፣ በቃ አለቀ። ደግሞ ስነ ስርዓት ያላት ልጅ እንደሆነች እኔ በስትክክል አውቃለሁ ነው ሲል የነበረውና አባቷ የወለዳት አባቷና ከእሷ ጋር ብዙ ጊዜ ያሳለፈው አባቷ የእሱም ብዙ ነገር ተሸክማ የኖረችለትን ልጁን አልተረዳትም። አሁንም ቢሆን ለወይዘሮ ዝናሽ አሳልፎ እየሰጣት ነው። አሁንም ለወይዘሮ ዝናሽ አልኩኝ፣ ለዛች ለገነት፣ ለዛች ሰላቢ ከይሲ ገንዘብ ወዳድና ገንዘብ አፍቃሪ አሁንም ቢሆን እያቃጠረች ሁለቱን ለማጣላት ከዛ ቤት እሳት ለመለኮስ አንደኛ የተቀመጠች እባብ ናት። እውነት እባብ። ስማ ሰው ግን ተንኮል አይሰለቸውም? እንደ በቅዱስ ገብርኤል ስማ ወሎ መንፈስ ቅዱስ። አምራንም እንግዲህ ኮሽ ድግ እያለች ነው ከዛ ቤት ለመግባት እና ከዛ ቤት ለመመለስ። እዚህ ላይ ደግሞ አንድ ነገር ሰለልም አላልፈው። ይሄ ማነው ስሙ? ናሆም እና አቶ ተሰማ አንድ አይነት ናቸው። እውነት ቤተሰብ ናሆምና አቶ ተሰማ አንድ አይነት። ናሆምም ጭራሽ አይኔን አልገልጽም ብሎ አይኑን ተሸፍኖ ቁጭ ብሏል። በነገራችን ላይ እዚህ ላይ እናትየው የምታወራው በጣም ትክክል ናት። እሷ ገንዘብ ፈልጋ እንጂ ናሆምን ለሴኮንድ እንኳን አታፈቅረውም። ተከራይተን ሌላ ቤት እንኖራለን ሲላት እንኳን ደስ አላላትም። ግን ያው ድርጅቱን ኃላፊነት ስለሰጠው ምናልባትም ካገባትኝ የመካፈል ቻንስ ይኖራታል። ስለዚህ ምንም አይመስላትም። ከዛ ቤት ባያስገባትም ግን ፈርሙ ካገባት የድርጅቱ ባለቤት ከሆነ ጣጣ አይሰጣትም። ነገር ግን አቶ ለይኩን ይህንን ነገር ያደርጋሉ። ምናልባትም ድርጅቱን በስሙ ላይ ያዞርለት ይችላል። እሷን የሚያገባ ከሆነና እሷን አግብቶ የሚቀመጥ ከሆነ አቶ ተሰማ ድርጅቱን በስሙ ያዞርለታል ብዬ አላስብም። ይሄ እኔ ሀሳብ ነው። እናንተ ሀሳብ አስተያየት ካላችሁ ተካፍሉኛላችሁ ውድ ቤተሰቦቼ። እኔ በበኩሌ እዚህ ላይ አበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው ውድ ቤተሰቦቼ። ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ